ድንገት መንገድ አይሄድም በእናታችሁ ቢያንስ ጸሎት አድርጌ እንኳን ልውጣ። ጠለፈው ልክ ነው የምትሉ ሰዎች በአጠቃላይ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሮ የጨረቃ ቤተሰቦች እንደምን አላችሁልኝ? ብሩኬ ዛሬ ያደረገው ነገር ልክ ነው። ጠለፈው ይገባታል አይሚ። እንደውም ትንሿ ቤት ያቺ ፍቅር ምስሉ ቤት ትሄድ የምትሉ ሰዎች ካላችሁ ሀሳባችሁን ኮሜንት ላይ ቪዲዮ ላይ በማድረግ አሳዩ ማለት ነው። እኔ በጣም ተመችቶኛል። አይሚ እንግዲህ ሁሌ አስቸግራ ጥጋብ ሲላት ምንድነው ብሩክ የሚያደርገው? እንደለመደው ጠልፏታል። ጠልፈው ትንሹ ቤት ከወሰራት ግን ፍቅራቸው እንደሚመለስ በጣም እርግጠኛ ነኝ። የጨረቃ ቤተሰቦች እናንተ ምን ታስባላችሁ? ግን ደግሞ በዚህ ጉዳይ ደግሞ ዛሬ አሰን ምንድን ያደረገው ማለት አሰን እያደረገ ያለው ነገር ልክ አይደለም። አሰን በዚህ አጋጣሚ ብሩኬ ከባድ ማስጠንቀቂያ ያስተላልፍለታል። ስለዚህ ይህን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ፣ ሰብስክራይብ እያደረጋችሁ ለአሰን አድርሱለት ማለት ነው። ሁለት ደግሞ ልብሷንም እንድትለብስ ተፈቅዶላል ማለት ነው። በዚህ ሀሳብ ላይ ምን ትላላችሁ? የእናንተን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። እኔ እዚህ ጋር አወራለሁ፣ እናንተስ ቪዲዮን አድርሱልኝ ማለት ነው። አንዳንድ ቪዲዮዎች ደግሞ እያየን ደግሞ ሀሳብ ስጥበታለን። መጨረሻውን ድረስ በማየት ሀሳባችሁን ኮሜንት ላይ ብትጽፉልኝ በጣም ደስ ይለኛል። ወደ ቪዲዮ እንሂድ እስቲ። እኔ አድርጌያለሁ፣ ይበቃናል። እንግዲህ አይኛችን ጸሎት ሳይደረግ አይወጣም ስትለው እኔ አድርጌያለሁ አላት። በቃ እኔ ግን ብሩኬ መልሱ እዚህ ጋር እንዲህ እንዲያሳቅ ቤተሰቦች ባይዘወይ ብሩኬ የወሰነው ውሳኔ በጣም ልክ ነው። ፍቅራቸውን መመለስ አለበት። የጨረቃ ቤተሰቦች እኔም ቢሆን የምፈልገው ፍቅራቸውን ነው። ፍቅራቸውን አፍቆናል። ስለዚህ ብሩኬ ይመችክ። የትኛውንም ነገር ወደማይሆን አቅጣጫ እንዲሄድ መፍቀድ ያለብኝ አልመሰለኝም። የሚገባ በቃ አሁን ወንድ እየሆንክ ነው። በቃ የኔ አባት ብሩኬ የድሮ ቡቡ ተመልሶናል ቤተሰቦች። በቃ የድሮ ቡቡ ወደ ውሳኔ ተመልሷል። ውሳኔው ልክ ነው እያስባለሁ። እስቲ ሁላችሁም ልክ ነው ላስባላችሁ? ብሩኬ አይሚን መጥለፉ መውሰዱ ልክ ነው ብላችሁ ታስባላችሁ ወይ? የእናንተን ሀሳብ አስተያየት የጨረቃ ቤተሰቦችን ኮሜንት ላይ ማየት እፈልጋለሁ። ገጥ ያለብኝ ታይም ነው ብዬ ነው ያሰብኩት እና የኔና የሃይሚ ህይወት ነው። ማንም እኔና ሃይሚ ህይወት ላይ የገባ እንዲፈርድም አልፈልግም። እኔ ግን በዚህ ጉዳይ ላይ ትልቅ ማስጠንቀቂያና ማሳሰቢያ አለኝ። ይህን ቪዲዮ ለብሩኬ ያደርሱልኝ። ብሩኬ አይሚና ብሩክ ላይ አንተና አይሚ ላይ ማንም ሰው እንዳይገባ ከፈለግ እናንተ ፍቅራችሁን አጠንክሩ። ሁሌም አይሚና ብሩክ ላይ ካያችሁ የሆነ ነገር ሲፈጠር ይጣላሉ። ሲጣሉ ደግሞ መሀላቸው ሰው ይገባል። ሰው ሲገባ ደግሞ እኛ ደስ አይለንም። ባይሰው እስቲ ቤተሰቦቼ አይሚና ብሩክ ሲጣሉ መሀላቸው ሰው ሳይገባ ታርቆ ያውቃሉ? አያውቁም። ይሄ መሆን የለበትም ብዬ አስባለሁ። ስለዚህ አሁንም ቢሆን አሰኔ የገባው ፍጹም የገባው ማንም እኔም የገባሁት ማናችንም የገባ ነው እናንተ ችግራችሁን ስለማፈቱ ነው። ተናግራችሁ ግን ችግራችሁ የምፈቱ ከሆነ ግን ማንም ሰው ወደ እናንተ ህይወት አይገባም ብዬ አስባለሁ። ይሄ ነገር እኔ የሚያስበው ቤተሰቦቼ ያሁኑ አይደለም፣ ነገ ተጋብተውስ እንዲህ ነው የሚሆነው። ይሄ ነገር እንዲህ መጣላትና ምናምን ሰው መሀላቸው መግባት የለም። አስታራቂ ሶስተኛው ግን አያስፈልግም። ነገ እኮ ተጋብተው እኮ ሊሆን ይችላሉ። ያኔ ምን ሊሆን ነው? ስለዚህ ይህን ቪዲዮ አድርሱልኝ ለብሩኬ። ቆንጥሬ ይዣት ሄዳለሁ። እኔ ግን እዚህ ጋር ስቆያል ቤተሰቦች። ቆንጥሬ ይላለሁ። ቆንጥሮ ትንሽ መሆኗን አውቋል። አይሚያችን ቆንጥሬ መኪና አስገብቼ ይዣት ሄዳለሁ ብሏል። እንግዲህ ጠለፋው አይሚንም የመጥለፍ ሁኔታ ሊካሄድባት ነው ማለት ነው። ምንም ልብሷንም ከፈለገ አሰን ይኖርበት። አሰን ይህን ቪዲዮ ለአሰን አድርሱልኝ ቤተሰቦች። አሰን እንግዲህ ልብሷን ከፈለግከው ልበሰው ተብላል። አሰን ባይዘወይ ያረከው ነገር ልክ አይደለም። ትላንትና ቪዲዮን አይቼዋለሁ። መስራት ስላልፈለኩበት ነው ዝም ያልኩት ቤተሰቦች። ምክንያቱም አይሚና ብሩኬን እንደማስታረቅ እነሱን እንደማለያየት ነው ያስከው። አሁን መጀመሪያ ላይ ያረከው ነገር ከአይሚ ጎን መቆምክ ልክ ነው አስባለሁ። አሁን ላይ ግን ስታጠፋ ደግሞ እናገራለሁ። ልክ አይደለም። አይሚና ብሩኬን እንደማስታረቅ መለያየት ነው ያስከውና ያ ነገር ልክ አይደለም። አሰኔ ማስተካከል አለብክ። ምንም ነገር ቢፈጠር እውነታው እንግዲህ ወጥቷል። የልጁ ብሩኬ አይደለም። ስለዚህ አይሚና ብሩክን ማስታረቅ ነው እንጂ ያለብክ ማለየት አለብክ ብዬ አላስብም። እናንተ ምን ታስባላችሁ? የእናንተን ሀሳብ አስተያየት ኮሜንት ላይ። ይህንን ነገር ሳደርግ ሌላ ችግር ሊመጣብኝ ከቻለ እንግዲህ ከጎን ይሁኑ። እንግዲህ የጨረቃ ቤተሰቦች አስቀድሞ ተነግሯል። ምንም አይነት ችግር አይሚን ስጠልፍ ቢያጋጥመኝ ከጎን የሆኑ ዋስ ሆናችሁ ታስፈቱኛላችሁ ብሏል እንግዲህ ብሩኬ። ስለዚህ እስቲ ዋስ የሚሆን ሰው አለ ለብሩኬ? እስቲ ኮሜንት ላይ ነገሩኝ ቤተሰቦች። አይሚን የምታሳሰረኝ ከሆነ አታረገውም። እንደማታረገው እናውቃለን። ካረገችው እንኳን እኔ ዋስ ሆና አለሁ። የጨረቃ ቤተሰብ ከ800,000 በላይ ሰዎች አለን እንግዲህ ጨረቃ ቤተሰቦች በአጠቃላይ በድምር ማለት ነውና ስለዚህ እኛ ዋስ ሆነን እናስፈታለን። ብሩኬ አይዞ፣ ጠንክር፣ ባላማክ ተጓዝ። እንደ ቀልድ አላየው። ምክንያቱም ለማስታረቅም እየሞከረ አይደለም፣ ለምንም አይደለም የሱ አካሄድ። ስለዚህ ይህን ቪዲዮ ለአሰን አድርሱለት። ምክንያቱም ብሩኬ ያስተላልፏል። ከዚህ በኋላ እንደ ጓደኛ ያይቼ ክምር ዝም ያልኩ፣ ከዚህ በኋላ ግን ወደማየውን ነገር እንገባለን።
እኔና ሀይሚ መሃል አትግባ ተብለሃል ሀሰን። እኔ ባይዘዌ ሀሰንን መጀመሪያ ስደግፈው ነበር፣ እናንተም ስደግፉት ነበር። አሁን ላይ ግን ትናንትና በሰራው ቪዲዮ በጣም ተናድጃለሁ። ሀይሚና ብሩኬን ከማስታረቅ ይልቅ ማለያየት ነው የያዘውና ልክ አይደለም። በቃ ሀይሚና ብሩኬን የሚያቀራርብ ነገር፣ ምክንያቱም ልጁ የብሩኬ አይደለም ተረጋግጧል። ስለዚህ ምንም ቢሆን ሀይሚና ብሩኬን ማስታረቅ ነበረብህ እንጂ እንደዛ አይነት ቪዲዮ መስራትና ሀይሚ ቤት ተከራይታ እንድትወጣ ማድረግ አልነበረብህም፣ ለማድረግም ማሰብ አልነበረብህም። ስለዚህ ዛቻና ማስፈራሪያ ደርሶብሃል ሀሰን፣ ተጠንቀቅ። እኔ ውስጥ ገባለሁ ካልክ እኔም አንተ ላይ እንግዲህ የምወደው ወንድሜ ላይ ታውቃላችሁ ገና ብሩኬ በሀይሚ አይደራደርም እና ሁሌ ያየዋለሁ። በሀይሚ ከመጡበት ማንም ይሁን አሁን ሀሰን በጣም ጓደኛዬ ነው ወንድሜ ነው የሚለው ልጅ ነው፣ ግን ደግሞ በሀይሚ ስለመጣበት አይሰማውም በቃ እና ባይዘወይ እንደዚህ አይነት ግን መከታ ባል ሲኖራችሁ ደስ ያላችሁን ቤተሰቦች፣ እውነቴን ነው። ባይዘወይ ብሩኬ በሀይሚ እንደማይደራደር በብዙ ነገር አይቻለሁ። ችግር ሲያጋጥማቸው ይጣላሉ፣ የሆነ ነገር ይፈጠራል። ግን ደግሞ ከዛ ውጭ ግን በጣም የሚወዳት በጣም የሚያፈቅራት ሀይሚም ራሱ በጣም ትንሰፈስብለታለች፣ በጣም ተወደዋለች፣ በጣም ታከብረዋለች። እና የሁለቱ ፍቅር እኮ ቤተሰቦች ይለያል አይለይም? እስቲ እናንተን ሀሳብ ጻፉልኝ ኮሜንት ላይ። ቪዲዮውን ላይክ ማድረግ አትርሱ። ተባላልከው ነገር ደግሞ እንደማልሄድ ከአንዴም ሁለቴ ሶስቴ ተናግሬያለሁ። አይሚያችን ሁሌ ባይዘወይ ትዝ ካላችሁ ከዚህ በፊት ሀይሚ ሲጠልፋት እምቡር ስትል ነው በቃ ውጭ ሄዳለሁ ምናምን ስትል ያኔም ወስዶ እለም ባይዘወይ ያቺ ትንሿ ቤት በጣም የፍቅር ቤት ነች። እኔ እንደውም የጨረቃ ቤት ሰዎች እንደ ሀሳብ ይሄ ሀሳብ ነው። ከኔ ሀሳብ ጋር ግን የምትሰሙ ሰዎች ካላችሁ ኮሜንት ጻፉልኝ። ሀይሚና ብሩኬ አዲስ አበባ አሁን ሲሄዱ ያ ቤት ቢቀየርስ፣ አዲስ ቤት ቢገቡ፣ ምክንያቱም ያ ቤት ብዙ ጦስ በዝቶበታልና አዲስ ቤት ቢከራዩስ ወይ ደግሞ ትንሿ ቤት ይኖሩ የምትሉ ሰዎች ካላችሁ ባይዘወይ ትንሿ ቤት በጣም የፍቅር ቤት ነች እና በጣም መወዳት ቤት ነች ባይዘወይ። ምክንያቱም ብዙ ጊዜ ሀይሚና ብሩኬን የምታስታርቅ ቤት ነች። አሁንም ሀይሚና ብሩኬን አስታርቃ እንደምናይች ቤት እዛ ከወሰራት ብሩኬ በጣም እንደሚታረቁ በጣም እርግጠኛ ነኝ ቤተሰቦቼ። ስለዚህ ሀይሚና ብሩኬ ቤት የቀየሩ ምትዎች ካላችሁ ኮሜንት ላይ ሁላችሁ ጻፉላቸው። ይህን ቪዲዮ ሀይሚና ብሩኬ አድርሱልኝ። አንተ ጠይቀኸኝ ሀሰን እንኳን እንሂድ እያለኝ አልሄድም ብያለሁ። ባይዘወይ እዚህ ጋር ትልቅ ሰት ነው። ሀሰንና ብሩኬን ማወዳደር የለብሽም። እንኳን አንተ ጠይቀኸኝ ሀሰን ኖ ዌይ። ሀሰን ጓደኛ ነው። እንደ ጓደኝነቱ ቦታው ማወቅ አለበት፣ እንደ ወንድምነቱ ቦታው ማወቅ አለበት ብዬ አስባለሁ። ቤተሰቦች ማን ናቸው? ፍጹም፣ አብም፣ ሚፍታም ሁላቸውም ቦታ አላቸው። የብሩኬ ቦታ ግን ይለያል ብዬ አስባለሁ። ብሩኬ ባልሽ ነው። ከብሩኬ በቃ አላለ ሀሰን ጠይቆሽ እምቢ ስላለሽ ብሩኬ ኖ ዌይ መሆን የለበትም። አይሚያችን ባይዘው እዚህ ጋር ተሳሳች ሆነም ቀረ ከጎንሽ የሚሆነው አብሮሽ የሚኖረው ማን ነው? ሀሰን አይደለም ብሩክ ነው። ስለዚህ ምንም ቢሆን ብሩኬ ቢያጠፋም ለጊዜው ብትናደጅበትም ግን በቃ ብሩክ ሚልሽ ነው መስዋዕት ያለብሽ ብዬ አስባለሁ። ይሄ የኔ ሀሳብ ነው፣ የያብ ስራ ሀሳብ ነው። የእናንተን ሀሳብ አስተያየትስ የት ልየው? ኮሜንት ላይ ጻፉልኝ። አዲስ አበባ ስሄድ እኔ ቤት እያስፈለግኩኝ ነው ብዬ ለሀሰንም ነግሬዋለሁ። መቼም የማይሆን ነገር ነው ባይዘው። እኔ ሀይሚና ብሩኬ እንዳሁኑ አንድ ቤት መኖር አለባቸው እንጂ ሀይሚና ብሩኬ አንድ ቤት ሳይኖሩ ተለያይተው እንደ ድሮ መኖር አለባቸው የለባቸውም። ስለዚህ ይሄን ሀሳብሽን መቼም የማይሆን ነገር ነው። ብሩኬ ምን እያደረገ ነው? ጠለፈው ሚሽን ባይዘው። ብሩኬ ግን የሆነ ፊልም የሚያይ ይመስለኛል። በቃ ፊልም ሁሉ ነገር ፊልም። እኔ ከሆነ አላቅም አንዳንዴ ማለት በቃ የሚሰራው ነገር ሚሽን ኢምፖሲብል አይታችኋል? ፊልሙ ቤተሰቦቼ በቃ የሆነ አለ አይደለ የማፊያ ፊልም ምናምን። እኔ አይ ብሩኬ አልገባም ባንተ መኪና ብሩኬ፣ እኔ ራሴ ነገር እችላለሁ። ብሩኬ ምንድነው ልሸኝሽ? እሱ ግቢ ልሸኝሻለሽ። እሱ እኮ ሊጠልፍሽ ነው፣ አይኛችን ሊጠልፍሽ ነው። ታይ ዛሬ ጋቢና ነበረ ቦታች ከኋላ ገብተሻል። እንግዲህ አይቶሽ አይሚያችን ባይዛው ጠልፈው በጣም ተመችቶኛል። ግን ጠልፋት ትልቁ ቤት መውሰድ የለብም። ትንሿ ቤት ያቺ የፍቅር ቤት ሄዳችሁ ፍቅራችሁን እንድቀጩ እንፈልጋለን። እውነቴን ነው። እኔ ሀይሚና ብሩኬ በፍቅራቸው በሳቃቸው በቀላቸው ቪዲዮ ሲመጡ በጣም ደስ ይለኛልና ሁላችሁም እንግዲህ ይሄ ነገር እንደሚሳካ ከዚህ በኋላ በጣም እርግጠኛ ነኝ። እኔ እንደውም እዛው ትንሹ ቤት መኖር አለባቸው፣ በቃ አለባቸው። ጃጃሉ ገቢ እኔ ራሴ መሄድ እችላለሁ እኮ ገቢ። ቃይን እንኳን አልያዝኩኝም። ምን ሆናችሁ ነው? ድንገት ሲሄድ ምን ይላሉ? ቤት ራሱ እንግዲህ ቤት ብሩኬ ደውሎ ይናገራል። እኔ ጠልፊያታለሁ ወስጃታለሁ፣ ስለዚህ ጋሽዬ አያስቡ ብሎ ይናገራል። ባይዘወይ ብሩኬ ይሄን ነገር ሳያቅድ ምንም ነገር አያደርግምና አይሚያችን አይዞሽ፣ በቃ ታግተሻል፣ በቃ ተጠልፈሻል። አይሚያችን ብሩኬ ጠልፎሻልና ከዚህ በኋላ አርፈሽ ቁጭ ብትሻሉ እያስባለሁ። ይሄ የኔ ሀሳብ ነው። እናንተ ሀሳብስ ጻፉልኝ ኮሜንት ላይ። ችግር የለውም። ምን አልሰም ድንገት መንገድ አይሄድም። በእናታችሁ ቢያንስ ጸሎት አድርጌ እንኳን ልውጣ። እኔ አድርጌያለሁ፣ ይበቃናል። ሲያቅታት በቃ የምትለው ነገር ስታጣ ሰው ዝም ብሎ አይወጣም፣ ጸሎት ማድረግ አለበት አለችና
ብሩኬ ደግሞ እኔ ጸሎት አድርጌልሻለሁ ብሏታል። እንግዲህ በጣም የሚገርም መልስ የመለሰላት ባይዘዌ እሷ አደረገ አንቺ አደረግሽ አንድ ናችሁ። አንድ ስለሆናችሁ ጸሎታችሁ ይሰማችኋል። እናንተ ሲጀመር ቅን ልብ ስላላችሁ ፈጣሪም ይሰማችኋል፣ ይጠብቃችኋል። ከምንም ነገር በሰላም ወደ አዲስ አበባ ግቡና ቪዲዮ ሰርታችሁልን በፍቅር እንድመጡ እንፈልጋለን። ይሄ የኔ ሀሳብ ብቻ አይደለም፣ የመላው የጨረቃ ቤተሰብ ሀሳብ ነው ብዬ አስባለሁ። ቤተሰቦቼ እስቲ ከዛሬ ቪዲዮ ምንድነው ዘና ያደረጋችሁ? ምንድነው ፈታ ያደረጋችሁ? እና ደግሞ ብሩኬን አላደነቃችሁትም ወይ? እስቲ የእናንተን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። እኔ ግን ብሩኬን በጣም አድንቄዋለሁ። ውሳኔ መወሰን አለብህ። በቃ እንደዚህ ነው። የውሳኔ ሰው መሆን አለብህ። ባይዘዌ ወንድ እስከሆንክ አባሯ እስከሆንክ ድረስ አንዳንዴ ህይወትህን የሚያደፈርስ ነገር ከመጣክ ውሳኔ ወስነክ ያን ነገር መለወጥ አለብህ ብዬ አስባለሁ። ባይዘዌ ትልቅ ትምህርት አለው ለእኔ ራሱ ለህይወቴ ለፍቅረኛ ለማደርገው ነገሮች ለህይወቴ በጣም ትልቅ ትምህርት የሚሰጠኝ የሚና ብሩኬን ቪዲዮ ሳይ ቤተሰቦቼ እናንተስ? ስለዚህ የእናንተን ሀሳብ አስተያየት ላይክ፣ ሼር፣ ኮሜንት ላይ መጻፍና ሀሳባችሁን ጻፉልኝ ማለት ነው። ቪዲዮ ስለቅ እንዲደርሳችሁ ደግሞ ቪዲዮውን የደወል ምልክቱ በመጫን ቪዲዮ ስለቅ ይደርሳችኋል ማለት ነው። ቶሎ ቤተሰቦቼ አመሰግናለሁ። መልካም ምሽት ይሁንላችሁ።